ቀዳሚትን ሰንበት ነው ብላችሁ የምታከብሩ መጽሐፍ ቅዱሳችሁን እንኳን አታውቁትም። በመጽሐፍ ቅዱሳችሁ እንዴት እንደማሳያችሁ በጣም ደስ እያለኝ ማለት ነው። ከየትኛው መጽሐፍ አንተ ጉደኛ ብትለኝም ባትለኝም ከየትኛው መጽሐፍት ነው የምታሳየን? ቀዳሚትን ማን ነው አክብሮ ያላችሁ? እኔ ልሟገትም ወይ ኦርቶዶክስን ወክዬ አይደለም የመጣሁት እውቀቱ ስለሌለኝ። እሺ ግቡ ስትል በጣም ትምህርቱን ስለፈለግኩት እንቅልፌ ሲመጣ ገባው። ለመማር ነው የመጣሁት። ኦኬ ቀዳሚትን ታከብሪያለሽ? ቀዳሜ ሰንበት ነው ብለሽ እህታችን? ሰንበትን አከብራለሁ። ቅዳሜ ሰንበት ነው ብለሽ ታከብሪያለሽ አይደል? እሁድን ሰንበት ነው ብዬ አከብራለሁ። ቅዳሜስ? አክብሬ አላውቅም። በኦርቶዶክስ ቤተክርስቲያን ሰንበት የሚባሉት እሁድ ብቻ ነው ሰንበት የሚባለው ወይስ ቅዳሜም ሰንበት ነው? እሁድ ይመስለኛል ብለሽ ስላልሽ ሊያዝልሽ። ለምሳሌ ቅዳሜ የአሁኑ የፋሲካ ጾም የት ነው ያለሽው? ኢትዮጵያ ውስጥ ነው ያለሽው? ዩኤስ ነው ያለሽው። ኦኬ ቅዳሜ እና እሁድ ቅዳሴ በጠዋት እንደሆነ ታውቂያለሽ አይደል? አውቃለሁ። ለምንድን ነው ቅዳሜ ቀን ቅዳሴ በጠዋት የሆነው? አላውቀውም። ለዛ ነው ኦርቶዶክስንም መወከል አልችልም። ሰንበት ነው ብሎ ስለሚታመን ማለት ነው። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ሰንበት አለ ተብሎ ይታመናል። እሁድም ሰንበት ነው ተብሎ ይታመናል። የክርስቲያን ሰንበት የሚባለው ይሄ ማለት ነው። ቀዳሚም ደግሞ ለአይሁዳውያን የሰጣቸው ነው። ስለዚህ ቀን ትናገራለች ብለሽ ታስቢያለሽ? እሱን ይህንን ሰምቼው ይህንን መጽሐፍም አይቼው ሰምቼውም አላውቅም እና በጣም ተገርሜ እያየሁ ነው። ሰንበተ ክርስቲያን ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚጠራው ቀን የትኛው ነው? ቀዳሚት ወይስ እሁድ? እሁድ ቀኗ ሚካኤልን ማዘዝ ትችላለች። መልአኩን እንዴት ቅዱስ ሚካኤልን ትእዛዝ ሰጥታ ለሚካኤል ለመልአኩ አለቃ ለሚካኤል ትእዛዝ ሰጥታ እና ይሄንን እንደዚህ አድርግ እና እንደዛ አድርግ ብላ ማለት ትችላለች ቀኗ? አዎ ትችላለች። እሺ በየትኛው የመጽሐፍ ቅዱስ መሰረት መላእክትን ቀኖች አዘዋቸው ነበረ እያልከ ነው ከዚህ በፊት? አዎ እሺ መጽሐፍ ቅዱስ ያለ ምዕራፍ ስንት የትኛው የመጽሐፍ ቅዱስ ክፍል ላይ ላውጣ? ቁጥር ስንት መላእክን ቀኖች እንዳዘዟቸው ከዚህ በፊት የሚናገር? መጽሐፍ ቅዱስ ብቻ እኮ አይደለም የሚጻፈው፣ ሁሉንም መጽሐፍ ቅዱስ ላይ አለ ብለኸኛል። መጽሐፍ ቅዱስ ላይ አለ ብለኸኛል። መጽሐፍ ቅዱስ ላይ አላልኩም። ያላልኩትን አትበል። መጽሐፍ ቅዱስ ውስጥ አለ ብያለሁ እኔ። አዎ አልከኝ። መጽሐፍ ቅዱስ ላይ ያሳየ ብዬ ስለ አለ ወይ ብዬ ስለ አዎ ስትለኝ ይኸው መጽሐፍ ቅዱስ ስር ያለ አልኩ። አላልኩም። ያላልኩትን አትበል። እኔ ያልኩት አንተ ያልከኝ እሁድን ማዘዝ ይችላል ወይ? መላእክትን ማዘዝ ሚካኤል አይደለም እሁድን የሚያዘው። ሚካኤል አይደለም እሁድን የሚያዘው። አንተ እሁድን ሚካኤል ማዘዝ ይችላል ነው። እሁድ ራሱ እሁድ የሚባለው ቀን ሚካኤልን ማዘዝ ይችላል ወይ? ትእዛዝ ሰጪ እሁድ ሆኖ ትእዛዝ ተቀባይ ሚካኤል መሆን ይችላል? እሺ በምን አስተምሮት መሰረት? በእግዚአብሔር ቃል። የእግዚአብሔር ቃል ከመጽሐፍ ቅዱስ ወይስ ከመጽሐፍ ቅዱስ ውጪ? በሁሉም። እሺ በሁሉም። ይኸው ከመጽሐፍ ቅዱስ አሳየኝ። ምዕራፍ ስንት? የትኛው መጽሐፍ? ቁጥር ስንት? ማን እንደ እሁድን የሰራው? እግዚአብሔር ነው። ቀናትን የፈጠረ እሁድ እግዚአብሔር ሲባል እሁድ ሲባል ቀኑን የፈጠረ እግዚአብሔር ነው። በቀኑ ደግሞ እግዚአብሔር ማዘዝ ይችላል አይደለ? እኔ ስለ እግዚአብሔር አይደለም የጠየኩህ። ሰንበት ስለ እግዚአብሔር ነው የጠየከኝ እንጂ አልጠየኩም። እኔ ጠየኩህ ልብ ብለህ ሰማይ። ቆይ አሁን ልጻፈልህ። አንተ እሁድ ሰው እንዲያገኘው አላገኘኝ። አላገኘኝ። እሁድ ከየት ነው ያገኘው? አድመጣኝ ብራዘር። እሁድ ከእግዚአብሔር እኮ ነው ያገኘው አይደለ? ሰኞ እንዲሰራው ማክሰኞ እንዲሰራው ብሎ እግዚአብሔር አስቀመጠ። አድመጣኝ አልኩህ እባክህ። የኔ ጥያቄ እሱ አይደለም ማለት ለምትጠይቀው ጥያቄ ፈልገው እኮ አይደለም የምትወስደኝ። አንዴ ጠየቀኝ። ስለዚህ እኔ ለጥያቄም የመጠን መልስ ከሰጠኝ ኦኬ፣ ካልሆነ አይ መደበቅ ፈልጋለሁኝ ለምትጠይቀኝ። ለምንድን ነው የምትደበቀው? ኦኬ መደበቅ ማትፈልግ ከሆነ እሁድ ቀን አንተ ለምንድን ነው ክርክር የፈለከው? እንድትረዳ እሁድ ቀን ልብ ብለህ ስማኝ። ቅዱስ ሚካኤል የማን መልአክ ነው?
የእናንተ እንድል ነው የእግዚአብሔር መልአክ ነው የኛም መልአክ። በጣም ጥሩ። እግዚአብሔር ማንን ሰጠን? መላእክትን። ልብ ብለህ ስማኝ ወንድሜ የገባኸው። ከዛ በኋላ ከሰኞ ከቅዳሜ ጀምሮ እስከ እሑድ ድረስ ያለው ቀን እግዚአብሔር ሰራው። ሚዩት አድርጉት። በቃ እየተደበከ ነው። ምንም እውቀት የለህም። መደማመጥ አትችልም። ጥያቄን አልሰማህም። ለጥያቄ የሚመጠን መልስ እየሰጠኸኝ አይደለም። በቃ ጊዜ እየፈጀ ስለሆነ ታች ተወርዳለህ ማለት ነው። ለምን ፈጃለሁ? እየሰማሁ እኮ ነው። ከሰማኝ ታዲያ ልብ ብለህ ስማኝ። የኔን ጥያቄ ልብ ብለህ ስማኝ ወንድምዬ። አንዴ ሚኪ ልብ ብለህ ስማኝ። እሑድ ቀን ሰንበት ነው ተብሎ የሚባለው የሰንበተ ክርስቲያን ተብሎ በኦርቶዶክስ ይጠራል። ይሄ እሑድ ቀን ቅዱስ ሚካኤል መልአኩን ማዘዝ ይችላል ወይ ነው ያልኩ? አዎ ይችላል አልኩ እኮ። ኦኬ ማዘዝ ይችላል ወይ ነው ብዬ ስለ አዎ አልከኝ። አዎ ይችላል። ኦኬ ስለዚህ እሑድ ቀን አፍ አውጥቶ ሚካኤልን ይናገረዋል ማለት ነው፣ ትእዛዝ ይሰጠዋል። ማን አለ? እኔ አላልኩም። አፍ አውጥቶ ማዘዝ ይችላል እያልከኝ አዎ እያልከኝ። አዎ ይችላል እኮ ስለዚህ ትእዛዝ ይሰጣል ማለት ነው። ትክክል። ኦኬ ታዲያ ማን አለ አትበለኛ። ስለዚህ ማዘዝ ይችላል። ልብ በሉ አላልኩም እኔ። አፍ አውጥቶ የሚል ሌላ ነገር ስለሆነ። እሺ በምንድን ነው ማዘዝ የሚችለው? በቀኑ። ቀኑ ምን ብሎ ነው የሚያዘው ሚካኤልን? በጣም ጥሩ። አሁን ይኸውልህ በዚህ እሳቤ ማክሰኞ ቀን እንዲህ ተሰራ፣ እግዚአብሔር ይሁን አለ፣ ሆነ አይደለ? እሱ እግዚአብሔር ያለው ዘፍጥረት መጽሐፍ ማለት ነው። አዎ እሱ ያለውን ቀን እሑድ ያለውን ቀን መላእክትን ያዛል። ማን ነው የሚያዘው? በእሑድ በዕለተ እሑድ ተፈጸመው እግዚአብሔር ነው። የኔ ጥያቄ ምንድን ነው? እኔ እግዚአብሔር መልአኩን ያዛል ሚካኤልን አልከኝ። ጥያቄን አልሰማኝም። እግዚአብሔር ሚካኤልን አድምጠኝ እባክህ፣ አታውራ እኩል። ሚካኤል ማነው? እግዚአብሔር ሚካኤልን ያዛል ወይ ብሎ ያዛል? አዎ አልኩህ። እኔ ጥያቄ አይደለማ፣ የኔ ጥያቄ አይደለም። እሑድ የሚባል ቀን እኮ ነው። ቀኑ የሚያዘው እግዚአብሔር ነው አልኩህ። ወንድሞቼ ናቶቼ ልብ በሉ። እዚህ ውስጥ ያላችሁ 1200 ሰዎች ልብ በሉ። ያለ እግዚአብሔር ቀንን ቆይ አድምጠኝ እንድገልጽልህ። ኦኬ ጌታ ቀንን ያዛል። ቀን ሁሉ በትእዛዙ ይኖራል። ያዛል ማለት ነው። እንደዚሁም መላእክትንም ያዛል። ጌታ እግዚአብሔር ቀንንም ያዛል። ቀኑን በትእዛዙ ስለሚኖር መላእክትንም ያዛል። ይሄ የጌታ ነው የእግዚአብሔር ማለት ነው። የኔ ጥያቄ እሑድ ቀን ራሱ እሑዱ ቀን ሰንበት፣ ክርስቲያን ሰንበት ሚካኤልን መልአኩን ማዘዝ ይችላል ወይ ነው ጥያቄ። አዎ ያዛል። እሺ ምን ብሎ ነው የሚያዘው? እግዚአብሔር በዕለተ እሑድ አርፎ መላእክትን ያዛል። ማን ነው የሚያዘው? እግዚአብሔር። ልብ በሉ የጠየቁትን ጥያቄና የሚመለስልን መልስ። ኦይ አንተ ለምን ደሞ አታናገረኝ ታዲያ? አንተ እያናገርኩ ነው። የኔ ጥያቄ እግዚአብሔር መልአክን ያዛል አይደለም? እኔ ነኝ አሁን ደሞ ማብራራለህ። ቀናት የሚባሉት ጥያቄ በመጀመሪያ ምንድነው? ጥያቄ ምንድነው? እሑድ ሚካኤልን ማዘዝ ይችላል ወይ ነው? አዎ በቃ ነገርኩህ እኮ። አዎ አልኩ። በቃ ከሰኞ እስከ ዓርብ ይኸውልህ፣ ከሰኞ እስከ ሰኞ የሚባለው ቀን እግዚአብሔር ያዛል። በዕለተ ቀኑ፣ በወራቱ፣ በሰዓታቱ፣ በዘመናቱ እግዚአብሔር ያዛል። የእግዚአብሔር ቀን የሆነው በሙሉ ለምሳሌ ፍጥረታት አንተ ባታመሰግነኝ ድንጋይ አፍ አውጥቶ ያመሰግነኛል ይላል። ድንጋይ አፍ አውጥቶ አይናገርም። በእግዚአብሔር እሳቤ ግን ይናገራል። ዓለም ላይ ያሉ ፍጥረታት በሙሉ በውሃም ይሁን አየርም ይሁን በሙሉ እግዚአብሔርን ያመሰግናል። በእግዚአብሔር ቀን ይታዘዛል። ቀን የእግዚአብሔር ኃይል ነው። ቀኑ የእግዚአብሔር ነው። በዕለቱ እሑድን በእግዚአብሔር ኃይል መላእክትን ማዘዝ ይችላል። እሑድ የሚባል ቀን አታሳየኝም። ቢጫ ነው ቀይ ነው አንተ አታሳየኝም። በእግዚአብሔር ቤት ግን በእግዚአብሔር እሳቤ ግን በእግዚአብሔር ኃይል ግን ይቻላል። ስለዚህ እሑድ የሚባለው የእግዚአብሔር ቀን ነው። እሺ ለጠየቁ ጥያቄ ተገቢ መልስ ነው አይደል? አሁን የሰጠኸኝ ትክክል። ጥያቄ ምን ነበረ? እሑድ ቀን ሚካኤልን ያዛል ነው ጥያቄ። አንተ የመለስክልኝ ግን እግዚአብሔር እሑድን ቀንና መላእክትን ያዛቸዋል ብሎ የሚለውን እዚህ ጋር ጌታ ብዬ የጻፍኩትን የኔ ጥያቄ ይሄ አይደለም። ልብ በሉ ወንድሞች እናቶች፣ ስሙልኝ ወንድሞች እናቶች፣ የኔ ጥያቄ ይሄ አይደለም። የኔ ጥያቄ እሑድ ቀን ሚካኤል መልአኩን ያዛሉ ብዬ ስለው አዎ ያዛል አለኝ። ምን ብሎ ግን ደስ ይላል ለውይይቱ እንዲመች
ቅዱስ ሚካኤል የሚባለው አቤት ቅዱስ ሚካኤል መጽሐፉ ሚካኤል ሚካኤል ነው የሚል ሚካኤል የሚል ካልሆነ በስተቀር ታድሶ ካልሆነ ቅዱስ ሚካኤል ነው የሚለው። አድምጠኝ ወንድሜ፣ ሚካኤል እያልኩ ነው የምጠራው እግዚአብሔርን መልአክ። አሁን ቅዱስ ሚካኤል ነው የሚለው። ምን አግብቶ አንተ ማን ቤት ሆንክና? ማን ቤት ሆንክ? እንደዛ ስለሚል የኛ በሊድና አንተ ስዕል ላይ ያለ ጣዖት አይምሰል። ሚካኤል ይሄ እግዚአብሔር ገናና መልአክ ነው። እሱ የእናንተ አይደለም። ለምጠይቀው ጥያቄ እንኳን አግባብ መልስ ያልመለስ አንተ ልታረመኝ እዚህ ጋር ቅዱስ ሚካኤል እንኳን ብዬ ጽፌዋለሁ። ኦኬ ሄድና ያ ማን ነው ዶዶሮኒ የሚባል የካቶሊክ መነኩሴን ረግጦ ያዘው አጭር ጉርድ ቀሚስ የለበሰውን ሰውዬ ጣዖት መሆኑ እኮ የራሳቸው ኦርቶዶክስ ምሁራን እኮ አጋለጡት። ዶዶሮኒ የሚባለው ጳጳሱን ረግጦ ያለውን እሱን ስማልኝ። ኦኬ ወይ እሱን አምን ቅዱስ ሚካኤል እያልኩ ሚካኤል አትበል ትለኛለህ። ይኸው ሚካኤል ብዬ ጠራ። እንኳን ሚካኤልን አይደለም ጌታ ኢየሱስን ኢየሱስ ብለን የምንጠራው፣ እግዚአብሔርን እግዚአብሔር የምንጠራው፣ አቶ ጋሼ አምላኬ ምናምን ብለን አንልም። እግዚአብሔር ብለን እንጠራዋለን፣ ጌታም ብለን እንጠራዋለን። የሰራዊት ጌታም ተብሎ ይባላል። አምላካችንም ብለን እንጠራዋለን። ሚካኤል ተብሎ ስለተጠራ ውርደት አይደለም። ኢየሱስ ብለንም ስለጠራን ውርደት አይደለም። እንደ አንዳንድ ዲያቆኖቻችሁ እንደነዛ ማርያም ዘለቀ አይነት ሚካኤል ተብሎ ሲባል ማን ነው ኢየሱስ ተብሎ ሲባል ያንቀጠቅጠኛል፣ ያንዘፈዝፈኛል፣ ያናድደኛል ብሎ እንዳለው አይደለም። ኢየሱስ ብለን ስሙን ኢየሱስ ትይዋለሽ ብሎ በመልአኩ እንዳለ ኢየሱስ ብለን ስለጠራን እንዴት ዘርጥጠህ ትጠራኛለህ? ለቅቤ ቅል እንኳን ማንጠልጣ ያለው ብሎ እንደሚል የደብተራ ተረት አይደለም ጌታ የሚናገረው። ያው እኔ ቅዱስ ሚካኤል ብዬ እየጠራው ነበር፣ መልስ የለም። ሲጀምር ጥያቄና መልሱ አልተገናኘም። የኔ ጥያቄ እሑድ ቀን ሚካኤልን ታዘዋለች ወይ ነበር። የእሱ መልስ ምንድን ነው? አይ እግዚአብሔር ቀኑንና መላእክቱን ያዛል አለ። እንዲህማ እውነት ነው። የኔ ጥያቄ እኮ ጌታ እግዚአብሔር ቀኑን ያዘዋል ወይ መላእክትን ያዛል ወይ አይደለም የኔ ጥያቄ። የኔ ጥያቄ እሑድ የሚባለው ሰንበተ ክርስቲያን መልአኩን ቅዱስ ሚካኤልን ያዛል ወይ ነው። እና ከእንዲህ አይነት ውርደት ጌታ ይሰውራችሁ ማለት ነው። አይ በቃል በቃ ጥያቄ እንኳን በአግባብ የማትመልሰው ደግማ ትላክልኝ ሆነ። እንደገና ደግሞ አራሚ የሆነ አትምጣ። ይመስላችኋል አንዳንድ ሰዎች ሚካኤል ተብሎ ሲባል የእነሱ ብቻ ሆነ አንፈለግም። እኔ ቅድም ነገር ያለው በእውቀት ልሟገትህ አይደለም የመጣሁት እውቀት ስለሌለኝ። አሁን የገባው ወንድማችን ከኦርቶዶክስ ግን የሆነ ሴንስ ያለው ነገር እየተናገረ ነበርና ያንተንም እንደምንሰማ ሁሉ የሱንም ሰምተን ብታስጨርሰውና እድል ብትሰጠው አሁን እዚህ ጋር ለምንማረው አናቅም ብለን ለመጣ ነው ሰዎች ከሁሉም አካባቢ ከሱም ካንተም መስማት ነበረብን። ይሄው አስገባሽ ያድል ብትሰጠው ደስ ይለኛል። አስገብቼ መለስኩልሽ። ራስሽ አንቺ ጥያቄ ጠይቂ ፈቅድልሽ። በነገራችን ላይ ሁሉ ጊዜ እንደገባ ታውራ ወንድምዬ መልሼ አስገብቻለሁ። እንደገባህ ታውራ። ኦርቶዶክሳዊ እህት ናት ማፊ። ከላይ የኔን ጥያቄ በደንብ ተረድታለች ይመስለኛል። ካልተረዳሽ ማፊዬ ጥያቄውን አንቺ በአንቺ አፍ እንድጠይቅልኝ ኦርቶዶክሳዊ ወንድምን። የኔ ጥያቄ ምን ነበር ማፊ? ያንተ ጥያቄ እሑድ ቀን ሚካኤል ማዘዝ ትችላለች ወይ ነው። እሱ የመለሰበት አመላለስ ደግሞ ሴንስም ይሰጣል። እሺ የሱ መልስ ምን ነበር? ማፊ ለአንቺ ብቻ ሳይሆን ለእኔም ጭምር እዚህ ላለ 1200 ሰው አይደል መልስ የሰጠው። ሴንስ የሰጠሽ መልሱ የትኛው ነበረ? አንድ አላስጨረስከውም። ሴንስ የሰጠው መልሱ ደግሞ አስጨርሰዋለሁ። አንቺ ራሱ ጠይቀዋለሽ። እግዚአብሔር ቀናትንም ማዘዝ ይችላል፣ መላእክትንም ማዘዝ ይችላል ነው አይደለ? አሁን ቀን አፍ አውጥታ የኔ ጥያቄ ምን ሆነና ልጨርስ? እሺ ኦኬ፣ አይ ልጨርስ። እሱ የመለሰልህ ምላሽ ደግሞ ቀን እሑድ የምትባለዋ ቀን አፍ አውጥታ ሳይሆን እሑድ ቀናቶች በሙሉ በጌታ ትእዛዝ ስላላቸው ያ ነገር ደግሞ በድንጋዩ ምሳሌ ሰጥቷልና በዛ መልኩ ይፈጸማል ነው። ከዛ በላይ ደግሞ ሊያብራራልን እድል ከሰጠው በእርግጠኝነት ያብራራል። ቴንኪዩ። ስለዚህ አንዴ ሙሉን ምዕራፍ ላንብብና ከዛ በዚህ መሰረት እኔ ጠይቀዋለሁኝ፣ አንቺም ትጠይቀዋለሽ፣ መልሱን ይሰጠናል። ክፍሉ የሚገኘው ድርሳነ ሰንበት ምዕራፍ 3 ስለ ሚካኤል መታዘዝ። ልብ በሉና ስሙ ወገኖች። አሁን በጽሁፍ ከማረገው እዚህ የጠየቁት ቀጥታ እሑድ ሚካኤል ማዘዝ ትችላለች ወይ ነው። የእሱ መልስ መላእክትንና ቀኑን እግዚአብሔር ያዛቸዋል ነው። የእኔ ጥያቄ አይደለም። ለጥያቄ የሚመጥን መልስ አይደለም የተሰጠው።
እኔ የጠየቅኩት እሁድ ነው፣ እሱ የሚናገረው እግዚአብሔር ነው ብሎ የሚለው እግዚአብሔር መልአክን ማዘዝ ይቻላል? የእኔ ጥያቄ አይደለም። አዎ ይችላልና። እግዚአብሔር ቀኑን ያዘዋል፣ ቀኑ ሁሉ በትእዛዝ ይኖራል ይላል የእግዚአብሔር ቃል መጽሐፍ ቅዱስ። የእኔም ጥያቄ አይደለም። የሰራዊት ጌታ እግዚአብሔር የወደደውን በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን ያደርጋል። ኦኬ፣ የእኔ ጥያቄ አይደለም። ልብ በሉና የምትሰጠኝ ግን ልወቀውና ልጠብቅ እሰጥሃለሁ። ሚዩት አድርገው እሰጥሃለሁ። የእኔ ጥያቄ ቀኑ እሁድ ቀን ሚካኤልን ማዘዝ ይችላሉ ብዬ ስለው አዎ ብሎኛል። ስለዚህ አሁን በዚህ መሰረት እናንብበው ማለት ነው ድርሳነ ሰንበትን ስለ ሚካኤል መታዘዝ። የክርስቲያን እረፍት የምትሆን ሰንበትም የክርስቲያን እረፍት ክርስቲያን የሚያርፍባት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን የሚያምኑትን በእኔም ስም የመጸወቱትን የኔን ተስካር በቅንፍ ሰንበቴ ሲያደርጉ የነበሩ ክርስቲያንን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ አርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። የክርስቲያን እረፍት የምትሆን ሰንበት። ክርስቲያን መቼ ነው የሚያርፈው? የክርስቲያን ሰንበት የሚባለው መቼ ነው? እሁድ ማለት ነው። የአይሁድ ሰንበት መቼ ነው? ቀዳሚት ማለት ነው። ስለዚህ አሁን የሚናገረው የክርስቲያን ሰንበት የተባለው እሁድ ነው ማለት ነው። ስለዚህ እሁድ ምን ትለዋለች? ሚካኤልን በእኔ ስም የመጸወቱትን በቃል ኪዳኔ አምነው መታሰቢያን ያደረጉትን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ አርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ከዛስ ሚካኤልም እንዳልሽው ይሁን አላት ይላል። እንዳልሽው ይሁን ብሎ ካላት አውርተዋለች ማለት ነው። ሚካኤልን ትእዛዝ ሰጥተዋለች ማለት ነው። ውረድ ብላዋለች። 9 ሰዓት ላይ ተነሳ ብለዋለች። አርብ ቅዳሜ ሳይመጣ በፊት አርብ በ9 ሰዓት ብለዋለች። ተነጋግረዋል ማለት ነው። አሁን የኔ ጥያቄ ምንድን ነው? ቀን መልአክን አፍ አውጥቶ ትእዛዝ መስጠት ይችላሉ? የመልአክን አለቃ ነው ወንድማችን አዎ ብሎናል። ኦኬ፣ ከዛስ ሚካኤልም እልፍ አላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ አርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍትን ያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩትን ነፍሳትን ለማውጣት ወደ ሲኦል ወረደ። ምክንያቱም ትእዛዝ ተሰጥቶታል ከእሁድ ቀን ማለት ነው። ባሏ የፈታት ሴት ብቻዋን እንድትኖር ሲኦልም ኃጣንን አታ ብቻዋን ቀርታለች ይላል ማለት ትቀራለች ይላል። ምክንያቱስ አንድም ነፍስ በሲኦል የሚቀር የለም። እስላምም ክርስቲያንም ቡድሃም ሂንዱዝም ዋቴቨር። ምክንያቱም ብቻዋን ትቀራለች፣ በሙሉ ያወጣቸዋል ማለት ነው። ትእዛዝ ሰጪ ሰንበተ ክርስቲያን እሁድ፣ ትእዛዝ ተቀባይ ሚካኤል። ትእዛዙ ምንድን ነው? ከሲኦል አውጣቸው የኔን ሰንበት ቃል ኪዳኔን ያመኑት ተስካሬን ያደረጉትን በእኔ ስም ትላለች። በሰንበት ማለት ነው። በእሁድ የመጸወቱትን ልብስም የሚበላም የሚጠጣም ነገር የሰጡትን ገንዘብን ሁሉ እነዚህን ሁሉ ከሲኦል አውጣቸው ብላ ትእዛዝ ትሰጣለች። ትለዋለች፣ እንዳልሽው ይሆን ይላታል። ትለዋለች፣ እንዳልሽው ይሆን ይላታል። በዚህ መሰረት ሄዶ አወጣ። አሁን ጥያቄን ያገኘ ይመስለኛል። መጽሐፉን ቀጥታ አመጣሁት ማለት ነው። መልስልኝ አሁን። በጣም ጥሩ። እንዳታቋርጠኝ፣ ልክ አንተ እንደወሰድከው ሰዓት ነው መውሰድ የምፈልገው። በትክክል ከመለስክልኝ፣ ለጥያቄ የሚመጥን ነገር ከመለስክልኝ አላቋርጥም። የፈለግከውን ደቂቃ ወስደህ ማብራራት ትችላለህ። በነገራችን ላይ ቆይ ወንድሜ፣ አልጨረስኩም ሳወራ እኔ ነኝ የቤቱ እንትን አድምጠኝ እባክህ። አሁንም ብዙ ላወራ አይደለም። ለጥያቄ የሚመጥን ወይ ደግሞ ጥያቄን ሊመልስ የሚችል መልስ ካወራህ 10 ደቂቃ አይደለም 15 ደቂቃ ቀጥል። ይህንን ያህል ላብራራው እችላለሁ ለጥያቄ ብሎ የሚል። ለጥያቄ ግን የማይመጥን ነገር የምትናገር ከሆነ ግን አስቆምሃለሁ። የፈለጋችሁትን ማለት ትችላላችሁ። ጥያቄ ላይ ትኩረት የሚያደርግ ነገር ግን ካለ ቀጥል። ይህንን አብራራ ያው እዚህ ማለት ነው። ጋይድ በቃ ጥሩ ነው። በረከተ ሚካኤል ይድረስን። በነገራችን በጣም ደስ የሚለው መልሱን መለስክልኝ ግማሹንና በትክክል ዕለተ እሁድ ማለት በክርስቲያኖች ክርስቶስ ከተነሳ ክርስቶስ ከመጣ በኋላ ክርስቲያን የተባልነው በሙሉ አርብ የዕለተ ስቅለቱ ነው። እሁድ የትንሣኤ ምልክት ነው።
በእሁድ ማለት አለ በ9 ሰዓት ዓርብ ካለ ስቅለቱ ማለት ነው። ክርስቶስ ነው የሚሰብከ ያለችው እዚህ አንድምታው ክርስቶስ ነው። ዓርብ የተሰቀለው ክርስቶስ ነው። ተሰቅሎ እሁድ ያወጣቸው ከሲኦል ያወጣቸው ክርስቶስ ነው። በእግዚአብሔር ክርስቶስ በእግዚአብሔር ወልድ ለጠራ ቀኑን ላመሰገነ ሚካኤል ተፋራጅ ሆኑ ምስክር ይሆናል ነው። አለቅ መልእክቱ የዚህኛው የታለ ሚካኤል ምስክር ይኸው ዓርብ አለ እኮ የታለ ምስክር ሚካኤል ምስክር ሚካኤል አሁን ሚዩት እያደረኩ ካልሆነ ተዝካር ሰንበት ሲያደርጉ ለበብለህ ስማኝ የሚካኤል ተስካር ነው ወይስ የሰንበትን ተስካር ነው ብሎ የሚለው ሰንበቴን እንጂ የሚካኤልን ተስካር ይላል እንዴ? ኦኬ የኔ ተስካር ማለት ሚካኤል ያስታርቃል ይላል እዚህ ጋር ቆይ አርበታኝ ይኸውልህ ተስካር ማለት በነገራችን ቃሉ የውርደት ዘመናችሁ እንደዚህ ነው። መጽሐፍ እዚሁ ቁጭ አድርጌ መጀመሪያ ለምን እኔን አታስጨርሰኝ? አድመጣኝ። ምኑን አስጨርሳለሁ? የጠየቁን ጥያቄ የሚካኤልን ተስካር ይላል። የሚካኤል ተስካር ይላሉ። የጠየቁን መልስ ብራዘር። የሚካኤል ተስካር ይላል። ቃል ኪዳን ያመኑትን ነው የሚለው ወንድሜ። የሚካኤል ተስካር ይላል አይልም? ከየት አምጥተህ ነው ስለ ሚካኤል ተስካር? አላልኩም፣ ተስካር አላልኩም እንዴ። አሁን አላልክም ወንድሜ? ቆይ አንድ ሚዩት አድርገው ወገኖች። የሚካኤል ተስካር ብሏል አላለም? ማይኩ እዚያ አላልኩም። እንዴት ነው አላለም? ታው እንጂ ከፍተው ቪዲዮ ከፍተው እያነበብኩት ነው። ኦኬ የማንን ተስካር ነው እዚጋ ብሎ የሚለው? ብራቮ። የሟቾቹን። የማንን ሟቾች? እንዴ ተስካር ማለት እኮ ሰንበቴ ማለት ተዘከረ እኮ የማንን ነው እዚጋ ተስካር ብሎ የሚለው? የማንን ተስካር ነው ብሎ የሚለው? የእኔን ተስካር ማለት ማስታወሻ ማለት ነው። ማን ነው ይሄንን ባዩ? ብራቮ። አሁን የሚለው ያለው እግዚአብሔር ነው። እግዚአብሔር ነኝ ብሎ የሚለው? አዎ። የእኔን ተስካር ብሎ የሚል የእግዚአብሔርን ተዝካር ነው እያልከ ያለ። ትክክል። አሁን ስታነብ ዝም ብዬ ሰማሁ አይደለ እንዴ? ጥያቄ ጥኩ ነው ስላነበኩ ቀኑ ይኸውልህ የእኔ ተስካር የሚል ያለው ሰንበት በሰንበት ታስቦ እግዚአብሔር ነው አልኩ አይደለም ብለህ ከሞገትከኝ እየነገርኩህ እኮ ነው። ዓርብ ዕለት የተሰቀለ የእግዚአብሔር ተስካር ወይስ በቅንፍ ሰንበቴ ማለት ነው አይደል? አዎ ተስካር ሰንበቴ ማለት መታሰብ ማለት ነው። ሰንበት ማለት ደግሞ የእረፍቱ ቀን ክርስቶስ ይሄኛው ስታዲያ ከዛ ምን ይላል እዛ ቃሉ ላይ ምን ይላል? እንደማመጥ ጠየከኝ እኮ ለአብራራ እንደማመጥ በቃ ጨረስከው እኮ አይደለ? አልጨረስኩም እኔ እኮ ትጨርሳለህ። ታዲያ እንደማመጥ ማለት እኮ ዝም ብለህ ተጋባና አውራ ማለት አይደለም። አንብቤዋለሁ፣ ጠይቄያለሁ። ይሄን ክፍል የሚናገረው ተስካሬን ብሎ ያለው ባለቤቱ ተናጋሪው እግዚአብሔር ነው እያልከኝ ያለው? አዎ፣ ምክንያቱም ከላይ ክርስቲያን ብሎ ነው የሚጀምረው። የክርስቲያን እረፍት ነው። ስለዚህ የኔን ተስካር ብሎ የሚለው ቆይ ወንድሜ ያገኘው አሁን ተረዳው። አሁን በደንብ እየተረዳው ነው። የኔን ተስካር ብሎ የሚለው እግዚአብሔር ነው ቅዱስ ሚካኤልን እያዘዘው ነው ብለህ የምትለኝ? አዎ አዎ። ኦኬ። ስለዚህ እግዚአብሔር በሴት አንቀጽ ይጠራል እንዴ? በ9 ሰዓት በደንብ ይጠራል። ኦኬ አድመጠኝ፣ ቆይ ታሳኛለህ። በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች፣ ሚካኤልም እንዳልሽው ይሁን አላት ብሎ እግዚአብሔርን በሴት አንቀጽ ይጠራዋል እያልከኝ ነው? አዎ። አሁን ይኸውልህ ምን መሰለህ፣ ወደ ሌላ ጥያቄ አትሂድ። መጀመሪያ ይህችን ልጨርስ። መጀመሪያ በቃ ጨርስን። ነው አልጨረስኩም። እኔ አልጨረስኩም። ይሄኛውን ስጠን። እግዚአብሔር በሴት አንቀጽ አልጨረስኩም። ይህችን ሀሳቤን ታወራለህ። እግዚአብሔር በሴት አንቀጽ ምንድን ነው የሚለው? ከላይ ክርስቲያን እረፍት የምትሆን ካለ በክርስቶስ ያመኑ ክርስቲያን የሆኑት ቃል ኪዳን የተገባላቸው ይላል ከላይ። ሲቀጥል ከላይ የክርስቲያን እረፍት ይላል እኮ። የክርስቲያን እረፍት የምትሆን ሰንበት ብሎ የሚለው ናት። አድመጠኝ፣ ክርስቶስ ያመነ ሰንበት። አድመጠኝ ወንድሜ፣ አድመጠኝ እባክህ፣ አድመጠኝ። እኔ ልጠንክርብህ ብዬ ካልኩ እጠነክርብሃለሁ። ችግር የለም። በሚማመር አሁን አንተ ላይ ምን ብዬ ነው የምጠነክረው? ምንም ችግር የለውም። ቃለ እግዚአብሔርን መጽሐፍ ቅዱስን አይደለም የተጻፈን ድርሳን እዚሁ ጋር እንኳን ራሱ ቆይ አድመጠኝ ወንድሜ፣ የተጻፈ ድርሳንን እንኳን ራሱ በፈለግከው አይነት እኔም ከፍቻ አውጥቻ አሳይሃለሁ። አድምጠኝ ማለት አውራ ማለት አይደለም። አየህ ይሄን ያህል እንኳን የተግባቦት ህግ አታውቅም ማለት ነው። እድሜ ትልቅ ነው። በድምፅ እንደማይህ እንኳን የእግዚአብሔርን ቃል አይደለም እዚህ ጋር እንኳን የተጻፈውን ቃል ቀጥታ ይካድከነ። እኔ ግን እዚህ ላለውም ህዝብ ለአንተም ጭምር ታግሼ ላስረዳ፣ አንተም ታግሳ አስረዳ። መጀመሪያ እኔ ልጨርስ ሰጠኝ አይደለ እኮ እየጠየቅኩ ነው። የክርስቲያን አንድ ሳልጨርስ እንዴት ሌላ የክርስቲያን እረፍት የምትሆን አድምጠኝ፣ የክርስቲያን እረፍት የምትሆን ሰንበትም ናች አይደል? ትክክል። ቅዱስ ሚካኤልን ክርስቶስ ስለተነሳ ነው። አድመጠኝ እባክህ። ከዚህ በኋላ አልለምንህም።
ባለጌ ሰው ማውረድ ልማዴ ስለሆነ ማለት እታች አወርዳለሁ ከገስት ላይ ማለት ነው። የማያደምጥ ሰው ባለጌ ነው። ወላጆቻችን ሲያሳድጉን ሰው ሲናገር አድምጡ፣ እናንተም አድምጡ፣ ሰውንም አዳምጡ ብለው ይነግሩናል። ትልቅ ሰው አይደል እንዴ? እኔ እናንተን የምናወራው ቀኑ እንጂ ባይበላው መታ ልታስረዳን ነው። ይሄን ክፍል የሚናገረው የኔን ተስካር ብሎ የሚለው እግዚአብሔር ነው ብለኛል። ልብ በል። ስለዚህ የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን የሚያምኑትን በእኔም ስም የመጸወቱትን የኔን ተስካር በቅንፍ ሰንበቴ የሚያደርጉ የነበሩትን ክርስቲያንን ከአሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት ይላል። አሁን በዚህ ውስጥ አድምጠኝ። በዚህ ውስጥ ያልከው የኔን ተስካር ብላ የምትለው ትእዛዝ ሰጪዋ እግዚአብሔር ናት። ተስካር አይኮን አይደለችም። እውነት ተናገር። ተስካር አይደለም ተዝካር ነው። ግድ የለም ብራዘርዬ፣ መታሰብ ማለት ነው። ተዝካርም በል ተስካርም በል። አሁን ያንተ ተዝካር እኮ እዚሁ ሊሆን እያንዳንዷ ቃል መልእክት ስላላት ነው። አድምጠኝ ወንድሜ። አሁን ልመልስ። አዎ ይኸው የምጠይቅህ ይሄንን እግዚአብሔር ነው ብለኛል አይደል? ዋው እግዚአብሔር ነው። እሺ ይሄ የክርስቲያን ሰንበት የክርስቲያን እረፍት የምትሆን ሰንበትስ የተባለው ማን ነው? ሰንበት የሆነችው ክርስቶስ። ሰንበት የሆነችው ክርስቶስ ሰንበት ነች አይደል? በክርስቶስ አይደለ እንዴ ወደ ሰንበት የተቀየረው? ከቅዳሜ ሰንበት የሆነችው ክርስቶስ ነው ያለው። ልብ በሉ። በጣም በትክክል። አሁን ልመልስ። እኔ በሐሳቤ ልጨርስ ወይ? እጨርሳለሁ ወይ? እባክህ። በጣም ጥሩ። የክርስቲያን ቀን የተባለችው በኦሪት ዘመን ቅዳሜ ቀዳሚት የነበረች ስለሆነች ፍጥረት የተጀመረባት ቀዳሚት ስለሆነች ስለ ቅዳሜ አልጠየኩም። ክርስቶስ ነች ብለኸኛል። እዚህ ጋር ሰንበት የሆነችው ክርስቶስ ነው አልኩህ እኮ። በቃ ነች ክርስቶስ የሆነችው ሰንበት የሆነችው ክርስቶስ ነች ነው ያልከው። በሴት አንቀጽ ነች ነው ያልከው። ቅድም ሪካርድ አድርጌያለሁ።